ይህ አዋዜ ልዩ ነው። ዩናይትድ ስቴትስ አሜሪካ በኢራን ማዕከላዊ ግዛት በተራሮች መሃል ወይም በተራሮች አጠገብ የወደቀ ፓይለቷን እንዴት አዳነችው? ታሪኩ የሚጀምረው ባለፈው አርብ ነው። ኤፍ-15 ኢግል የተሰኘች የአሜሪካ የጦር ጀት ፓይለት ራስጌው የተቀመጠ ተዋጊ ኮሎኔል ነበረ። ኢራን ሰማዩን ተቆጣጥረን የጋለሞታ በር አድርገነዋል ያሉት ደብዳቤዎቿን አሜሪካና እስራኤልን በአደባባይና በደም ለማስተባበል አዲስ አይነት ያለችውን ጸረ አውሮፕላን ሚሳኤል ታጥቃ ነበረ። ቴህራን እንደምትለው ጣቷም ቃታ ላይ ነበር። ተኩሰች። በዚህ ጦርነት ባልተለመደ ሁኔታ ኢራን የተኮሰችው ጸረ አውሮፕላን ሚሳኤል ጀቷን መታች። የኤፍ-15 ኢግል ፓይለቶች ማመን አልቻሉም። ጋቢናቸው ጨሷል። ጊዜ አልነበራቸውም። ውሳኔያቸው ቅጽበታዊና ቅስፈታዊ ነው። ቁልፉን በመጫን እስከነ ወንበራቸው በጃንጥላ ታስረው ወደማይታወቅ ዕጣ ፈንታ ተፈናጥረው ወረዱ። ዕጣ ፈንታ ሁለቱን የክፉ ቀን ተጓዳኞች ነጠለቻቸው። ፓይለቱ በ24 ሰዓት ውስጥ ወጣ። ተኳሽ ኮሎኔሉ ጠፋ። የዛን ቀን በአንድ ጀንበር ሁለት የአሜሪካንን ጠያራዎች መጥቶ በመጣል ኔታንያዩና ትራምፕ እንዳሉት ሰማዩዋ የጋለሞታ መሸታ ቤት በር ሳይሆን የተፈራ የተከበረ አባወራ ያለው መሆኑን ይበልጥ ለማጉላትና ለማንጸባረቅ ኢራን ምርኮ ያስፈልጋት ነበረ። የወደቀውን ጦረኛ አሜሪካዊ ከነነፍሱ መያዝ እንዴት ያለ ለወራት ስንቅ የሚሆን የፕሮፓጋንዳ ማቴሪያል! ለፋርሷ ኢራን 2500 ዓመታት ከውጭ ወራሪ አብሮ የተዋጋላትን ተራራዋንና የተራራ ተዋጊ ጎሳዎቿን ትማምናለች። በይፋ መገናኛ ብዙሃኗ አገሬውን ቀስቅሳለች። $76,000 ቢያንስ 12 ሚሊዮን ብር ሽልማት ታስታውቃለች። ከነ ሕይወቱ ያዙት አለች። ትራምፕ ከውቅያኖስ ባሻገር በሩቅ ምድር አሜሪካ ይህ የሰማይ ተዋጊ እስላማዊ አብዮተኞቹ እጅ ከገባ በቴሌቪዥን ገጻቸው ላይ ያንጎማልሉታል። የሚያውቀውን የተማረውን የሰለጠነውን ሁሉ እንደ ስፖንጅ መጡታል። ነገ አዲስ ቴክኖሎጂ ይታጠቁበታል፣ ይደራደሩበታልም። የጠላታቸውን የዶናልድ ትራምፕን የፖለቲካ ጀልባ በማዕበል ያላትሟታል። ጥድፊያው፣ ሩጫው የኮሎኔሉ የተኮነነች ነፍስ ፊት ቀድሞ መድረስ ነው። ወታደሩ መምጣታቸውን እንደማይቀር የሚያውቃቸው ነፍስ አድኖች እስኪደርሱለት ድረስ የመጀመሪያውን የነፍስ አድን ሥራ መሥራት ያለበት እሱ ነው። ራሱን ከአደጋ ቦታ አግሎ ሸጓጣ መሬት ላይ መጠበቅ አለበት። ይሁንና ቆስሏል። አብረውት ያሉት እርዳታ ሰጪ ነገሮች ብዙ አይደሉም። በወገቡ የታጠቃቸው አንዲት የቀለም ጧፍ ይዟል። ሲለኩሳች ወደ ሰማያ ሰማያት ሽቅብ የሚወጣ ቀለማ ቀለም ጭስ ታመነጫለች። ይሄ በሰማይ በኩል ለሚመጡ አዳኞቹ እዚህ ነው ያለውት የሚል ምልክት ለመስጠት ነው። የመገናኛ መሣሪያም ይዟል። ለክፉም ለደጉም አንዲት ሽጉጥ ታጥቋል። እህል ውሃ የለም። ቆስሏል ብያለሁ። 24 ሰዓት አልፏል። ግን ለነፍስ አድን ባልደረቦቹ ይመቻቸው ዘንድ ራሱን ከፍ ወዳለ መሬት ማስጠጋት ነበረበትና
ቢያማውም ቢደማም ወታደር ነውና እግሩን እየጎተተና በልቡ እየተሳበ የሚፈልጉበት ቦታ ተገኘ። ተራሮች መሃል ከፍ ያለ ቦታ። በታምኑም ባታምኑም 2000 ሜትር ያህል ተራራውን ወጥቶታል። ከዛ በተራሮች መካከል ያገኛት አንዲት የመሬት ንቃቃት ውስጥ ተመሰገ። ኢራኖች እንደሱ ተራራውን ወጥተውታል። ሲአይኤ የኢራኖችን አሰሳ ተስፋ ለማስቆረጥ ከፍተኛ የሆነ የማወናበድ ሥራ እዛው ኢራን ውስጥ እንዲሰራጭ ያደርጋል። አሜሪካኖች አግኝተው ወሰዱት እኮ የሚል ሲአይኤ በሐሰት ፕሮፓጋንዳ ኢራን ሐሞቷ ፈሶ ወስደውታል ብላ እንቅስቃሴዋን እንድታቆም ሲታገል፣ በሌላ በኩል ደግሞ ረጅም አፍንጫውን ዘርግቶ የት ይሆን የወደቀው የሚለውን ያነፈንፍ ነበረ። ተዋጊውን በመገናኘት ያለበትን ትክክለኛ ቦታ ሲአይኤ አወቀ። ወዲያውም ሲአይኤ ውጤቱን ለጦሩና ጦሩም ለዋይት ሃውስ አስታወቀ። ትራምፕ ሰሙ። ለወትሮው የሳምንቱ መጨረሻ ቅዳሜ እና እሁድ ዋይት ሃውስን ለቀው ማርላጎ ወደሚገኘው የጎልፍ ሜዳቸው ይሄዱ ነበረ። አሁን አሜሪካ ወታደሯን ፍለጋ ላይ በመሆኗ ከዋይት ሃውስ ንቅንቅ አላሉም። ተወጥረዋል፣ ተጨንቀዋል፣ ተሸብረዋል። በደርዘን የሚቆጠሩ አውሮፕላኖች የልዩ ዘመቻ ኮማንዶችን አንከብክበው ገቡ። ወንድና ሴቱ ይለያል። እውነታው ኢትዮጵያዊ አቀንቃኝ እንዳለው ነበረ። መሞታን ለመዳን ወይ ኖራል ምርኮ ወታደር ተልኮ ወደ ሰፊው ግዙፉ ያገኘበት ሜዳ ላይ ማረፍ የማይሳነው ሄርኩለስ 130ዎች ገሎና ሽንፎ ለመምጣት ብቻ በሰዓት የተፈተነውን በመቶ የሚቆጠር ልዩ ኮማንዶ ኃይል ይዘውና ከአጋር ሄሊኮፕተሮች ጋር ተሰበጣጥረው የኢራን ሰማይ የተራሮች አናት ላይ ያስገመግማሉ። በአርገፍጋፊ ድምፃቸው ተራራውን ሰላም ነሱት። ከሕይወት እንቅስቃሴ የተገለለ ግድየለሽ ጭርታውን ነጠቁት። የተራራ ስንጥብ ውስጥ የተመሰገ ጓዳቸውን በሰፊው ማሰስ ጀመሩ። በዚያን ጊዜ የኢራን ቴሌቪዥን ውጡና ያዙት፣ የ12 ሚሊዮን ብር ወሮታ ይጠብቃቸዋል ይላል። ኢሪብ የተሰኘ ሌላ ቴሌቪዥን ደግሞ አንድም አሜሪካዊ በአካባቢው ካገኛችሁ ቀድማችሁ ጣሉት ብለዋል። ጥሪው ሰሚ አግኝቷል፣ ብዙ ሰው ወጥቷል ሲል በማኅበራዊ ሚዲያ ዘገባውን እያሰራጨ ነው። ኢርቢል ወደ አደጋው ስፍራ እየተመመ ለነበረው ሕዝብ የኢራን ጦር ፓይለቱን ያገኛችሁ እንደሆነ ማንም ያለ አግባብ አንገላታው ዘንድ አደራ ብለዋል። የቆሰለው የአሜሪካ ወታደር በተራራው ድረት ላይ የደኸ 2000 ሜትር ያህል ሽቅ ወጥቶ ኖሯል። ከሰማይ ኢራናውያን ቀድመው እንዳይዙት ከበባውን ለመስበር ቦምብ የሚጥሉና የሚተኩሱ የሰማይ ሽፋን ሰጪዎች የቀለጠ ውጊያ ጀምረዋል። የአሜሪካ ኮማንዶዎች ተራራውን እንደ ፀጉር ማበጠር ጀምረዋል። ግሪሳ ይመስላሉ። ጠድፊያው ከጊዜ ጋር ነበረ፣ ከጊዜ ጋር ነበረ ሩጫው። 24 ሰዓት ያለ እህል ውሃ፣ 24 ሰዓት በአስቸጋሪ ተራራማ ስፍራ፣ 24 ሰዓት በማንኛውም ሰዓት ሕይወቱን ሊቀማው በሚችል ኅብረተሰብ መሃል። ጠድፊያው ከጊዜ ጋር ነበረ። አገኙት፣ ተሸክመው አወረዱት። ተነስቶ ሊበር በቻለ አውሮፕላንና ሄሊኮፕተር አሳፍረው ተሳፈሩ። ትራምፕ ቅዳሜ ቀደም ሲል እንዳልኳችሁ በፍለጋው ሰዓት ከፍሎሪዳ የጎልፍ ሜዳቸው ቀርተው ዜናውን ዋይት ሃውስ ቁጭ ብለው ይጠባበቁ ነበረ። የብስራችሁ ተነገራቸው። ጊዜ አላጠፉም። በአሁኑ ሰዓት በሰበር ዜና ቁጥር 1 ወደ ሆነው
የማኅበራዊ ሚዲያ ገጻቸው ገቡና ብዙ ቃላት ሳያባክኑ ውድ አሜሪካውያን ወገኖቼ አገኘነው እኮ ሲሉ አወጁ።